ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን፣ የምስራቅ ወላጆች ቤተሰቦች እንኳን ደህና መጣችሁ ወደ እኔ ቤት። ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈሪሃ እግዚአብሔር ያደረበት ትዳር ይሁንላችሁ። ያገባችሁ ፈሪሃ እግዚአብሔር ያደረበት ይስጣችሁ። የማታ እንጀራ ይስጣችሁ። ያሰባችሁበት ድረሱ። በትዳራችሁ በስራችሁ ለስኬታማ ሁኑ። ዛሬ ይዤላችሁ የመጣሁት ቲማቲም ነው እና ስኳር ማለት ነው። ስኳር እንዴት ላሳያችሁ? ቀምሼ አልችልም፣ አልወድም። ስኳርና ቲማቲም ማለት ነው ይዤላችሁ የመጣሁት ለፊቴ ማለት ነው። በጣም ደክሞኛል፣ ግን እስኪ ቆይ ፊቴን በዚህ ትንሽ እንትን ላድርጋት ብዬ ነው። ታውቃላችሁ አይደል? ድክም ብሎናል ብለን ራሳችንን ስንጥል ምን ያህል እንትን እንደምንል አይገርም? መስቀል ይኸውላችሁ፣ መስቀል ተቆረ እኔማ መስቀል ማውቶልኝ ሳልበላ ጨጓራ አለብኝ፣ አይፈቀድልኝም። ቲማቲም ግን በቃ ልብላ። ላይክ አድርጉ፣ አዲስ ሆናችሁ ሰብስክራይብ አድርጉ። ምስራቅ ልኖር ለልጆቼ ነኝ። ይውላል ሁሉ ጊዜ እንዲህ ብበላ ጥሩ ነው። ወዳም እንዳትሉ፣ ሁሉ ጊዜ እንዲህ ብበላ ጥሩ ነው፣ ግን አልበላም። እበላለሁ ግን ሳልበላ አላድርም። ግን እንደዚህ አይነት ነገሮች መብላት አልወድም። ለምን እንደሆነ አላውቅም። ሰላጣ እንኳን እወድ ነበረ፣ አሁን አልበላም። በአሁን ባለውበት ሂሳብ ስኳር እንዳልገለባብጠው ስኳር ከዛ እንዲያርግና ፊቴን እሽት ያገኘነውን ሎሚ የሚስማማችሁ ሎሚ ተቀቡ። ቲማቲም የሚስማማችሁ ቲማቲም። እኔ ብዙም አይስማማኝም፣ ግን ቲማቲም ለሚስማማው ሰው አለ። ደረቅ ፊት ሲሆን አይስማማም። እኔ አሁን ደረቅ ነው ፊቴ፣ ግን በቃ ቲማቲም ማለት ነው ወዲያው ስለሚያደርገው የምቀባው ነገር ስላለ ለዛ ነው። እና ስኳሩ ደግሞ ለፊት ለከንፈር በጣም ምርጥ ነው። የእንትን ውሃ ግን ያዘከርካል። የሆነ ጨርቅ ነገር አድርጎሽ ቴትዬ እንዳትመጣብኝ፣ አቤት ናት። ምን ላድርግበት? ሴትዬ እንዳትመጣብኝ። ሴትዬን ቁጭ አድርጌ ነው እኮ እንደዚህ የምሞሻሸረው። ቤተሰቦቼ እወዳችኋለሁ። ላይክ በማድረግ አግዙኝ። ቻናሌ ወድቋልና ላይክ በማድረግ አግዙኝ። ሰብስክራይብን በማድረግ አግዙኝ። እናንተ ራሳችሁን አትጣሉ። 1000 ዓመት አይኖር። ነገ ልንሞትኛ፣ ነገ ወጥቶ መቅረትም አለ። ራሳችሁን ጠብቁ። ለራሳችሁ እውነት ለራሱ አለመሆን ዋጋ ነው የሚያስከፍለው። እኔ ለራሴ ባለመሆኔ ዋጋ ከፍያለሁ፣ በራሴ ማለት ነው። ብዙ ችግር ደርሶብኛል ለራሴ ባለመሆኔ። በቃ ማስቡ ለሰው፣ ማስቡ ለስራ፣ ማስቡ ለስርዓት፣ ማስቡ እኔ የምኖርላቸው ልጆች እንዳሉኝ ሁላ ረስቼ በቃ ማስቡ ለሰው ብቻ፣ እዚህ ላለው ስራ ብቻ ዋጋ ከፍዬበታለሁ። እና እኔ የምላችሁ ማለት ነው ራሳችሁን ጠብቁ። ማርያምን ራሳችሁን ጠብቁ። ቲማቲም እንትን ውስጡ ራሳችሁን ጠብቁ። ማንም ትንሽ አመም ሲያደርጋችሁ መለስ ብሎ የሚያያችሁ የለም። በነገራችን ላይ ቤተሰብ ማያ በዚህ አጋጣሚ ብዙ እህቶቻችን ብዙ ልጆቻችን የወደቁ ስላሉ ማለት ነው አናቃችሁም ዞር በሉ የተባሉ ስላሉ በእኔ በኩል ባይኖርም ማለት ነው ሚዲያው ላይ የምናየውና ለራሳችሁ ሁኑ።
የራሷ ጉዳይ። ማንም ቢሆን ስናገለግላት ነው እንትናዬ ማዳም የምትወደው። ስሟን ጠራዋት እዚህ ቤት ቁጭ አድርጊያት ይኸውላችሁ። አየስ ገባ በቤት ውስጥ ቁጭ አድርጊያት ስሟን እጠራታለሁ። እና ራሳችሁን ጠብቁ የኔ ውዶች። እንደዚህ በቲማቲም እንዲህ አርጉና አድርጉ ፊታችሁ አንገታችሁን ሁላ እኔ ማለት ነው ራሴን አልጠብቅም። በነገራችን ላይ ባዝሊን ነው የምቀባው። ለራሴ የሆነ ነገር አላደርግም። ምንም ራሴን መንከባከብ በቃ ሩጪ ስራ ምን በሉ ምን ጠጡ እንዴ መኖር እንዳለብኝ ራሱ ለልጆቼ እስከ መርሳት ድረስ ማለት ነው። አሁን ሳስበው ግን ማለት ነው መሰራው ስህተት እንደሆነ ሲገባኝ ራሴ ባንኜ ወደ ራሴ ተመለስኩ ማለት ነው። ቀይናል እንዴ ትንሽ አሸሁት ትንሽ መጠጥ ይበልና እታጠባለሁ ማለት ነው። ባለን አጋጣሚ ሎሚ ጨምቀን ስናበቃ እጃችን እንደዚህ እዩት የኔ እጅ እንዴት ደስ እንደሚል በጣም ነው ስቦጫርቅ ነው የምውለው ማለት እኔ በጣም ውሾች ቤት ውስጥ ይሸናሉ። ለምን ልደብቃችሁ? ለነሱ ሲባል በቃ ውሃ በባሌ ተዘጋጅቶ እንደመዋል ያህል በሉት ስቦጫርቅ ነው የምውለው። ግን እጄ ደህና ነው። ሎሚ የማገኘው ጭምቅምቅ አድርጌ እጄን እንዲህ አሻሽቼ እጥለዋለሁ። ሎሚ ይችን በላው። አሁን ቲማቲም በቃ ጨጓራዬ አጋሳ ምን ነው አለኝ። ሐኪም ከልክሎኛል። ከባድ ጨጓራ አለብኝ። ከባድ ይሄ ነው የማይባል ሀገሬ ገብቼ ያው እንትን እስክል ድረስ ያለሁትኝ በዚህ አጋጣሚ የሙትራዞል ነው በጣም ተጠቃሚ ነኝ። በጣም ሲበዛ ደግሞ እሱ የመርሳት ችግርን ያመጣል። ለአሁን ግን እግዚአብሔር ይመስገን እኔ ደህና ነኝ። እንዳውም እሱንም የማይወስዱ የሚረሱ አሉ። እኔ እግዚአብሔር ይመስገን በቸርነቱ ደህና ነኝ። ወይኔ ለኃጢአቴ ሳይሆን ውድና የተከበራችሁ ቤተሰቦቼ እውነት አመስግኑ። ራሳችሁን ጠብቁ። ራሳችሁን እንደዚች በዚች በትንሽ ነገር ፏ ለ5 ደቂቃ ለ6 ደቂቃ ፏ እንበል። ራሳችንን ፏ እናድርግ ውዶቼ እና ለትንሽ ደቂቃ ራሳችንን ፏ እናድርግ። ፏ አድርገን ራሳችንን እንጠብቅ። ብዙን ጊዜ እኛ እንሰራለን ስራችንን ነው እንጂ ስለ ሰውነታችን ስለ ሁኔታው ስለ ምግባችን አናስብም። ውሃ ጠጡ። ውሃ ምን ያህል ለብዙ ለፀጉር፣ ለፊት፣ ለቆዳ፣ ለሁሉ ነገር ጠቀሜታ ስላለው ውሃ ጠጡ። በዛ ላይ ደግሞ ለጭንቀት በጣም ጥሩ ነው ውሃ። በቃ ሳታስቡ የሆነ ጭንቀት በሚኖር ሰዓት ሳናቅ የከንፈር ቁስለት የአንዳንድ ነገሮች ይኖራሉ አይደለ? የሰገራ መድረቅ ምናምን ይኖራል። በዚህ ጊዜ ጨጓራ አይሰራም አእምሯችን ካላዘዘው በስተቀር። አእምሯችን በደንብ በሚሆን ጊዜ ይሄ ነገር ስለሚከሰት ውሃ ጠጡ። በጣም ውሃ ጠጡ። ተስፋ እንዳትቆርጡ። እኔ የምመክራችሁ ተስፋ እንዳትቆርጡ። ተስፋ መቁረጥ ማለት ነው በጣም ከምንም በላይ እንትን የሚለው ሰውን ልጅ የሚገለውና ቁልቁል የሚያደርገው ተስፋ መቁረጥ ነው ማለት ነው። ተስፋ አትቁረጡ። እንደዚህ ሲመቻችሁ እንደኔ ፏ በሉ። በጣም ደክሞኛል በነገራችን ላይ ጠዋት የተነሳው ስራ ነበረብኝ። ብዙ ታውቃላችሁ አንዳንዴ ይደክማል። ግን ደክሞኝም ደግሞ እስኪ ቆይ አሁን አንዳንዴ በሲለን ስንነሳል አይደል? አሁን ስነሳ ራሴን ለመጠበቅ እየሞከርኩ ስለሆነ ማለት ነው። ራሴን ለመጠበቅ እየሞከርኩ ስለሆነ ቆይ እስኪ ልቀባ። በዛውም ደግሞ ቪዲዮ ልስራላችሁ ብዬ ነው። ቀባለሁ አንዳንዴ። እኔ ብዙ ጊዜ ቲማቲም በርግጥ አልቀባም ፊቴ የመድረቅ ባህሪ ስላለው። አሁን ግን በጋ ስለሆነ ምንም ቢሆን ላብ ምናምን ስላለ ችግር የለውም ብዬ ነው በጋ ላይ እቀባለሁ ቲማቲም። ለምን ቢያደርቀውም ጥሩ ነው። ቆዳ ፏ ያደርጋል ቲማቲም። በጣም ከሚባለው ፏ ነው የሚያደርገው፣ ውበት ይጨምራል ማለት ነው። እና ቲማቲም የሚያገኛችሁትን ሬትም፣ ሎሚም፣ እርጎ በማር እርጎ በሩዝ ዱቄት ደግሞ በጣም ቆንጆ ነው። እሱን ራሱ አሁን ቲማቲም ላይ አድርጌ በሚቀጥለው አሳያችኋለሁ። እኔ አሁን እጄን ሁላ ተቀብቼዋለሁ።
ስኳር እጃችንን ቆዳችንን የማለስለስ የሆናል አይደለ እንትን እንዲል ያደርገዋል። ሞይስቸራይዘር ያደርጋል ስኳር እና ማር ማለት ነው። በጣም ጥሩ ነው። የሆነ እንትን የሚያምር ቆዳ ይኖረናል። ብንበላውም ጠቀሜታ አለው። ግን ስኳር ሲበዛ ደግሞ ያው በሽታም የስኳር በሽታም አሁን ጊዜው በቃ አየሩ የተደበላለቀ ስለሆነ ምግቦችንም ትንሽ ይከብዳል ለመብላት ብዙ ነገር ለመመገብ ብዙ ነገር እንትን ለማለት እና ውድና የተከበራችሁ ቤተሰቦች እኔ ያው ተቀብቼው እንደዚህ እኔ ያኔ ያረጀ ፊትም ቢሆን ማለት ነው የምታጠበው። በነገራችን ላይ በልብስ ሳሙና ዝም ብሎ በልብስ ሳሙና ነው ፊቴ የምታጠበው ከታጠብኩኝ በኋላ ማለት ነው። ምንም አልቀባም። አሁን በጋ ስለሆነ አንድ ወቅት የሆነ የምቀባው ጀምሬ ነበረ። ሰነፍ ነኝ ይኸውላችሁ አለ ግን አልተቀባሁትም። በቃ አንድ ለወረት ቀባና እተዋለሁ። እንደዛ አይነት ነገር ግን እንዳትሆኑ፣ እንደኔ ወረተኛ አትሆኑ፣ ሰነፍ አትሆኑ። በስራዬ ጎበዝ ነኝ በነገራችን ላይ ግን እንደዚህ አይነት ነገር ላይ ማለት ነው። አሁን ግን ማዲያቴን ለማጽዳት ስል እና ወደ ሀገሬም ልሄድ ስለሆነ ምናልባት እግዚአብሔር ከፈቀደ ዘንድሮ ሄዳለሁ። ስለዚህ ብዬ ልሄድ ብዬ ራሴን እየጠበቅኩ ነው ማለት ነው። እስኪ ቆይ ታጥቤ ልምጣና አሳያችኋለሁ ውጤቱን። ያው ብዬ መጥቻለሁ ማለት ነው። ያው እንዴት እንደሚያሳምር አያችሁት አይደል? በጣም ቆንጆ ነው። ተጠቀሙት። እኔ ብዙውን ጊዜ እንደዚህ እጠቀማለሁ ማለት ነው። መጠጥ አደርጋለሁ ፊት ማለት ነው። ፊቴን መጠጥ አደርጋለሁ። ከዛ በቃ አሁን ይሄ ሙቀት ጋራ ምን ጋራ አንዳንዴ እንደዚህ እንዲህ ፏ እንበል እንጂ ባለን ነገር። እሺ ቪዲዮውን ላይክ በማድረግ ጀምሩ። አዲስ ሆናችሁን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ ደግሞ መለስ ብዬ እስክመጣ ድረስ ለሁላችሁም ሰላም፣ ፍቅር፣ አንድነት ይስጣችሁ። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ። በስራችሁ ስኬታማ ሆኑ። ያላገባችሁ ፈሪሃ እግዚአብሔር ያደረበት ትዳር ይስጣችሁ። ያገባችሁ ፈሪሃ እግዚአብሔር ያደረበት ትዳር ይሁንላችሁ። የማታ እንጀራ ይስጣችሁ። ከክፉ ነገር ሁላ መድኃኔዓለም ይጠብቃችሁ። እመቤቴ ማርያም የድንግል ማርያም ልጅ መድኃኔዓለም ይጠብቃችሁ። እመቤቴ ማርያም ትጠብቃችሁ። ይኸውላችሁ እንደዚህ ፏ ማለት ይቻላል ባለን ነገር ማለት ነው። ውድና የተከበራችሁ ቤተሰቦቼ በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቻው፣ ሰንብቱ። እግዚአብሔር